ነገሮችን እናስባለን ሲሉ ማሰብ ትችላላችሁ ሌላ ምርመራ መዝገብ ክፈቱ አሁን እዚህ የመጣችሁት ግን በይግባኝ ነው ስለሱ ነው የምንነጋገረው አሉ ከዛ አንድ ቀጠሮ ሰጡ ተወያይተን ዳኞቹ ማለት ነው ክርክር አድርገናል በደንብ ተከራከረንና ተወያይተን አንድ ቀጠሮ ይሰጠና በዛ ቀጠሮ መሰረት ስለ ጉዳዩ ውሳኔ እንሰጣለን ብለው ዳኞቹ ቀጠሮ ሰጡ ማለት ነው በዛ ቀጠሮ ቀን ቀረብኩኝ ዳኞቹ ግራና ቀኝ ተነጋገሩና እሳቸውን አስሮ ማቆየት ተገቢ ነው ብለን አላመንም የልደታ ፍርድ ቤቱን ውሳኔ አጽንተናል አሉ ዋስትና ጸና ማለት ነው ትፈታ ብለው ጠቅላይ ፍርድ ቤትም የመፈቻ ትዕዛዝ አወጣ ከዛ በኋላ የመፈቻ ትዕዛዝ ሲያወጣ ቤተሰቦቼ አሁንም የልደታውንም ወስደው ነበር የጠቅላዩንም ይዘው ሄዱ ሊያስፈቱኝ ማለት ነው ምክንያቱም ጠቅላይ ፍርድ ቤትም እሷን ማሰር ተገቢ አይደለም ምንም አይነት የተለየ ነገር አላገኘንም እሷን ለማሰር የሚያበቃ በቂ ምክንያት አላገኘንም አሉ ከዛ ሄድኩኝ ማለት ነው ሁለት ቀን ዝም አሉ ወረቀቱን ተቀብለው መፈቻውን ዝም አሉ ሳይፈቱኝ ቀሩ ቤተሰቦቼ ለምንድነው ማትፈታው ለምንድነው ማትለቀቀው ያው ደጋግሞ ይጠይቃሉ እየገቡ ማለት ነው ከዛ ሲገቡ ሲጠይቁ እንፈታታለን ትፈታለች አሉ ሁለት ቀን ካደርኩኝ በኋላ ጠሩኝና በረከት ተፈተሻል አሉ ከዛ ተፈተሻል አሉ ያ ማለት መቼ ነው ህዳር 22 ነው ተፈተሻል በቃ ተባልኩኝ ህዳር 22 ማለት ነው ኦኬ ብዬ እቃዬን ምናምን አዘጋጅቼ ልወጣ ስል አይ እንደገና በሌላ ኬዝ ስለምንፈልግሽ እዚሁ ግቢ በቁጥጥር ስር ውለሻል አሉ እዛው ግቢ ከግቢው ሳልወጣ በቁጥጥር ስር አልኩ ማለት ነው ከዛ ምን አርጌ ነው ምንድነው ምን ኬዝ ገጥሞኝ ነው ምን ተፈጥሮ ነው አልኩኝ ከዛ ምን ተፈጥሮ ነው ለምንድነው ስል አይ በህገወጥ የሰው ዝውውር ጠርጥረንሻል አሉ እንደገና አሻራ ስጪ አሉ አሻራ ስጪ አሻራ መስጠት አለብሽ ተባልኩ እሺ አልኩ አሻራ ሰጣው እንደገና እንደ አዲስ ፎቶ ተነሳው እንደ አዲስ ልዩ ነው የሚባለው መሰለኝ የህገወጥ የሰው ዝውውር ወይም ሂማን ትራፊኪንግ የሚመለከተው የዛ ዲፓርትመንት ነው ልዩ የሚባል ዲፓርትመንት ነው እዛ ተመዘገብኩኝ እንደ አዲስ እቃዬን ቁጭ አድርጌ እንደ አዲስ እስረኛ ገባው ማለት ነው በቃ ከግቢው ግን ሳልወጣ ነው እዛው በቁጥጥር ስር ያልኩት ከዛ ኢንስፔክተሯ አጠገቤ ስለነበረች እኔን የተረከበች ማለት ነው የጠየኳት ጥያቄ ምንድነው ማንን ከየት ወዴት አዘዋውሬ ነው በኔ ስም ማን ከሀገር ወጥቶ ነው ምን አርጌ ነው ምን አርግ ማለት ማንን ነው ያዘዋወርኩት ማንን ነው እኔ ማንንም ሰው ከሀገር አስወጥቼ አላውቅም ምንም አይነት ነገር አርጌ አላውቅም ህገወጥ የሰው ዝውውር ሰርቼም አላውቅም ሰራተኛ እንኳን ስንፈልግ ስራና ክህሎት ሚኒስቴር አመልክተን በህጋዊ መንገድ ነው የምንወስደው እንጂ ምንም አይነት የህገወጥ ነገር ዝውውር ሰው መውሰድ ምናምን አርጌ አላውቅም እና ስለዚህ ጉዳይ አስረጅኝ አልኳት እዛው ፍርድ ቤት ተሳሚዋለሽ አለች ነው አዎ እሺ ከዛ በንጋታው ከሰዓት ፍርድ ቤት ቀረብን የት አራዳ ሌላ በፊቱ ልደታ ነበር ቀጥሎ አራዳ ቀረብን አራዳ ሲቀርብ በጣም አሞኛል በነገራችን ላይ ዛኔ በጣም እያመመኝ ነበር በጣም ማለት ነው በቃ መቆምም አቅቶኛል ቀጥታ ማንበብ ጀመረች መርማሪዋ ማለት ነው ንብረትነቱ የወይዘሮ በረከት ወርቁ አደራ የሆነ እና ታርጋ ቁጥሩን ጠቅሳ ይሄ መኪና በ2016 ዓመተ ምህረት መስከረም ወር ላይ 8 ኤርትራዊና 3 ኢትዮጵያዊ ጭኖ ኦሮሚያ ክልል ሲንቀሳቀስ ነበር ስለዛ የህገወጥ የሰው ዝውውር ተፈጽሟል ብለን እናምናለን ለመመርመሪያ 14 ቀን ይሰጣን ብሎ አነበቡ እንዴ አልኩኝ ማለት ኢትዮጵያን ቱር ኦፕሬሽን የኔ ነው ቱር ሰራለሁ የመናዊም ይሁን ናይጄሪያም ይሁን ከየትም ይምጣ ፈረንጅም አበሻም ቢሆን ሲመጣ እኛ ጋር እስከ ከፈለ ድረስ እጎበኛለሁ እስካለ ድረስ የፈለገበት ክልል ከጫፍ እስከ ጫፍ ድረስ ሰላማዊ ይሁን እንጂ ያ ቦታ እነሱ የሚሄዱበት ቦታ ሰላማዊ እስከሆነ ድረስ ማለት ነው ቀጥታ መኪናዎቻችንን መከራየት ይችላል ማንንም ሰው እኔ በዛ ሰዓት በ2016 መስከረም ወር ኢትዮጵያ ውስጥ የለሁም ከዛ እሺ ለመመርመር ለማጣራት ነገሮችን ቼክ ለማድረግ 10 ቀን ይሰጣቸው ብሎ ዳኛው 10 ቀን ሰጣቸው ከዛ ያንን 10 ቀን ተሰጣቸውና ለምርመራ ወደዛ ወደ ማረፊያ ተመለስኩ ማለት ነው 10 ቀኑ ከሞላ በኋላ ተመልሼ ቀረብኩኝ
የመጨረሻ ተብሎ ሌላ ዳኛ ጋር ቀረብኩ። የበፊቱ ዳኛ ቀርተው ሌላ ዳኛ ጋር ቀረብኩኝ። እሳቸው ጋር ሲቀርብ ደግሞ 7 ቀን ሰጣቸው። 7 ቀን 1 ሳምንት ማለት ነው። አለቀ። ከዛ ለመመርመሪያ መዝገቡን ለመመርመር የመጨረሻ 3 ቀን ይሰጣት ተባለ። ይሰጣቸው ተባለ። እሺ አልኩኝ። 3 ቀኗ ተሰጣቸውና በዛ ቀን ስንቀርብ እንደገና ሌላ ዳኛ ጋር ይዘውኝ ሄዱ። 5ኛ ዳኛ ማለት ነው። ሌላ ዳኛ ጋር ቀረብኩኝ። ሁሌም ሲሄድ የተለያየ ዳኛ ጋር፣ አንድ ዳኛ ጋር ቀርቤ አላውቅም። ከዛ ሲሄድ ወረቀቱንም አልገለጡም ዳኛው፣ ሰነዱንም ቼክ አላረጉም፣ ፊቴንም አላዩም ቀና ብለው። ጉዳዩ ትንሹ ስብስብ ስለሆነ 14 ቀን ይሰጣቸው አሉና 14 ቀን ተሰጣቸው ማለት ነው። ተቃወምኩኝ። ክቡር ፍርድ ቤት ይሄ ስህተት ነው። ምክንያቱም እንደምታውቀው ጊዜ ቀጠሮ በባህሪው ቀኑ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። አንድ ሰው 10 ቀን ተሰጥቶት 14 ቀን ሊሰጠው አይችልም። 10 ቀን ከተሰጠው 8 7 እያለ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። 3 ቀን ለመጨረሻ ጊዜ ተብሎ ተሰጥቶኝ እንዴት ነው 14 ቀን ድጋሚ የሚሰጥብኝ? አግባብነት የለውም፣ ይግባኝ እላለሁ አልኩኝ። ከዛ በኋላ ይግባኝ አልኩኝ። እዛው አራዳ ከፍተኛ ሆኖ 5ኛ ፎቅ ላይ ቀረብን ማለት ነው። ከዛ ቀረብን ማለት ይግባኝ አልኩኝ። የተከበረው ፍርድ ቤት የተሰጣት ጊዜ በቂ ነው። 48 ቀን ታስሬያለሁ። ይግባኝ 48 ቀን ታስሬያለሁ። ያለ አግባብ ነው የታሰርኩት። ምንም አይነት ህገወጥ የሰው ዝውውር ላይ አልተሳተፍኩም። ምንም ነገር የለም። መኪናሽ በ2016 መስከረም ወር 8 ኤርትራዊ ጭኗል። ህገወጥ የሰው ዝውውር ነው እንዴት ይባላል? ማለት ሰዎቹ ከሀገር አልወጡም። ጉዳዮች ናቸው ወይ ጦር መሳሪያ ይዘው አልተገኙም፣ ወይም ደግሞ ኮንትሮባንድ ይዘው አልተገኙም። እነዚህ ሰዎች እንዴት ነው እንዲህ ሊሆን የቻለው? እንዴት እንደዚህ ልጠየቅ እችላለሁ ብዬ አልኳቸው ማለት ነው። ከዛ በኋላ ዳኛውም እስቲ መዝገቡን ተዘዋወረ የሚባልም ሰው የለም፣ የሰው ስምም የለም ጨርሶ። አንዴ ያዝ እያደረገ ስለሆነ ምንም አይነት ሰው ያዝ እያደረገን ስለሆነ አንዴ ኮፒ ሊንክ አድርጉልኝ። ያዝ እያደረገ ነው። በረከትን እየያዛ ስለሆነ አንዴ ኮፒ ሊንክ አድርጉት። አንዴ ሪፖስት ማለት ነው። ሪፖስት ማድረጊያውን ለምን ጃም ስለሚኖር እንትን አድርጉት። ታች ላይ 32,000 ነው የሚታየኝ። ሂዱ አንዴ። እስከዛ እነሱ ኮፒ ሊንክ እያደረጉ ክሱ መጀመሪያ የተከሰስሽበት ክስ እያለ ነው እዛው እስር ቤት ሆነሽ ሌላ ክስ የመጣው ነው እንደተረዳ ነው ከሆነ። ሁለተኛ ነገር መኪኖቹ እነዚህ ምክንያቱም ሶሻል በቪአይፒ አንድን ቀን ሳይሰጣት ተፈተሽ በቪአይፒ ተፈተሽ መጀመሪያ የመያዝሽ ምክንያት የቪአይፒ ወረቀት ነበር። ከዛ እሱ ከተለቀቅሽ በኋላ እዛው እስር ቤት ፍርድ ቤቱ እንደፈታሽ ፖሊስ ደግሞ ከዛው ከፍርድ ቤት ሳትወጪ ወይ ከእስር ቤት ሳትወጪ እንደተለቀቅ መልሶ በር ላይ ያዘኝ ነው የምትይው። ይዞ አስገብቶኝ ጥያቄ ጠይቀኝ። ኦኬ ስትናገሪ ወይ ደግሞ ከሶሻል ሚዲያ ላይ ወደዚህ ላይቭ ከመምጣቴ በፊት ሶሻል ሚዲያ ላይ የጻፉትን ነገር እያየው ነበርና ክስሽ የተቀመጠው በህገወጥ የሰዎች ዝውውርና እንዲሁም ደግሞ በታክስ ስወራ የሚል ነገር አይቻልም። እርግጠኛ ምናልባት አይተሽ ካልሆነ። ሁለተኛ እነዚህ የሰዎች ዝውውር ኦኬ እዛ ሶሻል ሚዲያ ላይ ጻፈውን አይቻልም። ሌላ ምንድነው ሀገር ውስጥ አልነበርኩም። ለሱ ማስረጃ ማሳየት ትችላለሽ? አለሽ ማስረጃዎች የሀገር ውስጥ አለመኖርሽ የሚያሳዩ? ብኖርም እኮ ይኸውልህ የለውም እንጂ ብኖርም እኮ መኪኖቼ እንግዳ ጭነው ጉብኝት በሚሄዱ ሰዓት አብሬያቸው እኮ አልዞርም። እኔ አንድ ቱር ጋይድ እና አንድ ሹፌር መኪና ይዞራል ይሄዳል። አፋርም ሊሄድ ይችላል፣ መቀሌም ሊሄድ ይችላል፣ ደቡብ ክልል መኪኖቹ የምንድን ናቸው? ያንቺ ናቸው? ባሌ ማውንቴን ሊሄድ ይችላል። ቱር ናቸው፣ የኔ ናቸው። ቱር ነው የሚሰሩት። የቱር ባላቸው ራሱ የቱር ነው። ምን ቱር ነው ያንቺ? ምን ቱር የሚባል ነው ማለት? እኔ በሰዓቱ ኢትዮጵያ ቱር። ኦኬ። ስለዚህ ተከራይቶ ቱር በሚያደርጉ ሰዎች ነው
ተከራይቶ በሚጠቀሙ ሰዎች ነው። መከራየት ሳይሆን ተከራይቶ አይደለም፣ የጉብኝት ነው የሚከፍሉት። ፓኬጅ ነው። መኪናው አይከራይም። ምንድነው መኪናው ክራይ ሳይሆንም ንብራ ከዚህ ቦታ ወደዚህ ቦታ መሄድ እንፈልጋለን። ለምሳሌ ቱር ጋይድ እንፈልጋለን ሊል ይችላል፣ አልፈልግም ሊል ይችላል። ለምሳሌ ቦታውን አውቀዋለሁኝ ምንም ችግር የለውም ካለ ማለት ነው ያለ ቱር ጋይድ በሾፌር ብቻ መሄድ ይችላሉ። አይ ስለ ቦታው ማብራሪያ እንፈልጋለን ቱር ጋይድም ይደረግልን ካሉ እዛው ኮስት ላይ ይጨመርባቸውና ቱር ጋይድም ይዘው ይሄዳሉ ማለት ነው። አስተርጓሚ እንፈልጋለን ካሉ እንዲሁ አስተርጓሚም ይዘው ይሄዳሉ ማለት ነው። እንግዲህ ያ ማለት እንግዳ በየቦታው ሲሄድ እንግዳ ይዘው ሲሄዱ እኔ ባለቤትም ብሆን ማንኛውም አይነት እንግዳ ወደ ኢትዮጵያ መጥቶ ሲጎበኝ አብሬው ሄጄ አልጎበኝም፣ አብሬ ሄጄ አላይም። የራሱን የቻለ ድርጅቱ ማናጀር አለው፣ ስምሪት አለው፣ የመኪና ስምሪት አለው። ስራው ገብቷል። በራሱ ቢተዳደር ስራ ነው። ራሱን የቻለ አንድ ድርጅት ነው፣ አንድ ተቋም ነው። ስለዚህ የዛኔ እነዚህ እንግዶች በሄዱ ሰዓት እኔ በአጋጣሚ አገር ውስጥ አልነበርኩም። ምክንያቱም አዲስ አመት ስለነበረ ከልጆቼ ጋር ነበርኩኝ አየርላንድ ማለት ነው በሰዓቱ ገባ። ብኖርም ግን ኢትዮጵያ ውስጥ ላልሰማ እችላለሁ። እንግዳ መጥቶ መኪና ይዞ ቢወጣ ወይ ወደ ሆነ ቦታ ቢሄድ ማለት ነው ላልሰማ እችላለሁ። አልሰማም። ለምን አልጠይቅማ? ይሄ መኪና ወዴት ሄደ፣ ምን ይዞ ሄደ፣ እንግዳ ይዞ ሄደ ወይ ምናምን ብላ አትጠይቅም። ለምን? ራሱን የቻለ ለዚህ ስራ የተቀጠረ ማኔጅ የሚያደርግ ራሱን የቻለ ቲም ስላለ እነሱ ማኔጅ ያደርጋሉ እንጂ እኔ ይሄን ነገር ማኔጅ አላደርግም ማለት ነው። ስለዛ እነዚህ እንግዶች ኦሮሚያ ክልል ነበሩ፣ እየተዘዋወሩ ሲያዩ ነበረ። ወደ ተልተሌ ነጭ ሳር ፓርክ ምናምን እየሄዱ ነበረ ተብሎ ደረሰኙ ላይ ተጽፏል። ገባ። እንግዳ እንትን ሲል የሆነ ፑር ኮኔክሽን ይላል። ኤኒዌይ እንዴት እንደሆነ አላውቅም። እየተሰማችሁ ከሆነ የት ነው ግን ያለሽው? እንግዶቹ ወደዛ አካባቢ እየሄዱ እንደሆነ ከየት ሆነሽ ነው የገባኝ? ኢትዮጵያ ነው ያለሽው? አቤቴ ነኝ ያለው። ቤቴስ የት ሀገር? ኢትዮጵያ ነው ወይስ? ኦኬ። ያው አየርላንድም ቤት ስላለሽ ብዬ ነው። አንዳንዶች ሶሻል ሚዲያ ላይ ወጣለች ከሀገር የለችም የሚባል ነገር ስላየን፣ ስለዚህ ኢትዮጵያ ውስጥ ነው ያለሽው። ኢትዮጵያ ውስጥ ነው። ልጆቼን ትቼ ወዴት ሄዳለሁ? ተማሪ ናቸው፣ እየተማሩ ነው። ኦኬ እሺ፣ ጨርሼ ሀሳብሽ ኦሜጋ ፈጣለሁ እንጂ ለምን አትሄዳለሁ? እና ምንድን ነው ያ ነገር የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወረችኝ ነበረ፣ ተዘዋውሬያለሁ ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም ማለት ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረ ነው ምንድን ነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ፣ የተለያየ ከተማም ይልካሉ፣ አዲስ አበባ ውስጥም ያከፋፍላሉ። እና 4 የሚሆኑ ሰዎች ክፍያ ፈጽመው ውል ገብተው ግን አትክልቱ በሰዓቱ አልደረሳቸውም። የወስደውም ደግሞ ቀሪ አትክልት ያላቸው ሰዎች 4 ሰዎች ያልደረሰን አትክልት አለ ብለው እኛ ጋር አመልክተዋል አሉ። ከዛ በኋላ ክቡር ፍርድ ቤቱ ደግሞ ይሄ እኮ ፍትሐ ብሔር ነው፣ ውል ካላቸው ጉዳያቸው የአትክልትና ፍራፍሬ ኬስ ከሆነ
እንደውሉ እሳቸው ካላደረጉ ወይም ካልፈጸሙ ሰዎቹ ገንዘባችን ይመለስልን ብለው ውላቸውን ይዘው የከፈሉበትን ስሊፕ ይዘው ቀሪ ካላቸው ወይም በቃ ከፈለጉ በፍትሐ ብሔር እኮ ጠይቀው ገንዘባቸውን ማስመለስ ይችላሉ። አይ ተጭበርብረናል ብለው ያስባሉ ሲል ፍቃድ አላቸው የላቸውም? አላቸው። ኢንቨስትመንት ላይሰንስ አላቸው። አምራች ናቸው አይደሉም? ናቸው። መጋዘን አላቸው የላቸውም? አላቸው። ውልና ማስረጃ ሄደው ተፈራርመዋል። ታዲያ ምኑ ነው ማጭ? የተጭበረበሩት የቱ ጋር ነው? ማለት የሌላቸውን አለኝ ቢሉ ኖሮ ሳያመርቱ አምርቻለሁ ቢሉ ኖሮ የሆነ ነገር አርገው ቢሆን ኖሮ ይሄ ህገወጥ ነገር ወይም የሌላቸውን አለኝ ብለዋል በማለት ሊጠየቁ ይችሉ ነበረ። አሁን ግን ይሄ ፍትሐ ብሔራዊ ባህሪ ስላለው ምናልባት ፈርዘር እንመረምራለን ካላችሁ በ100 ሺህ ብር ዋስ ይፈቱና ምርመራችሁን ቀጥሉ አሏቸው። በነገራችን ላይ እሱ መዝገብ ስለተዘጋ 100 ሺህ ብሩ እንዲመለስ ታዞ 100 ሺህ ብሩ ይመለስም ተብሏል። ፋይሉ ተዘግቶ ማለት ነው። ምንድነው እንደዛ ሲል ፍርድ ቤቱ አልተቀበለውም፣ ውድቅ አደረገ። በዋስ ይውጡ በቃ እሱም ከሆነ በዋስ ይውጡ ተባለ። ህገወጥ የሰው ዝውውር ግን አልተፈጸመም ብሎ መዝገብ ቤት ፍርድ ቤቱ መዝገቡን ሙሉ ለሙሉ ነው የዘጋው። ከዛ ይግባኛሉ ድጋሚ እነሱ ማለት ነው። ከአራዳ ከፍተኛ ፍርድ ቤት ይግባኝ ስትል ቀጥታ የምትቀርበው የት ነው? ጠቅላይ ፍርድ ቤት ነው። ተመልሰን ጠቅላይ ፍርድ ቤት ቀረብን። ከዛ 3 ዳኞች ናቸው። አሁንም እራሳቸው በፊት ያዩን ዳኞች ናቸው። ወይዘሮ በረከት ተለቀው ድጋሚ ተይዘው ነው ወይስ መጀመሪያውኑ አልተለቀቁም ብለው ጠየቁኝ ዳኞቹ። ክቡር ፍርድ ቤት አልተለቀቁም፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ አልተለቀቁም አልኳቸው። ዛሬ 52ኛ ቀኔ ነው ከታሰርኩኝ፣ አልተለቀቁም አልኳቸው። እሺ እስቲ ስለ ጉዳዩ አስረዱ አሉ። አስረዱ። ስለ ህገወጥ የሰው ዝውውርም ተፈጽሟል ብለን እናምናለን። የሳቸው መኪና 8 ኤርትራዊ ጭኗል። በ2016 ዓመተ ምህረት ከ2 ዓመት ከ6 ወር በፊት 8 ኤርትራዊ ጭኗል። ስለዚህ እነዛ ኤርትራውያን በህገወጥ መንገድ እየተዘዋወሩ ነው ብለን እናምናለን ሲሉ ዳኛው ስለዚህ ጉዳይ በረከት ማስረዳት ትችላለሽ ብለው ጠየቁ። ማስረዳት ይችላሉ ብለው ጠየቁኝ። አዎ የተከበረው ፍርድ ቤት ኦሮሚያ ፖሊስ ጠበቃ ሄዶ ኦሮሚያ ፖሊስ ያለውን መረጃ በጠቅላላ ሰብስቦ መጥቷል፣ ማስረዳት ይችላሉ አልኩኝ። እሺ የተከበረው ፍርድ ቤት እነዚህ እንግዶች ጎብኚዎች ናቸው። ተጭነው ሲሄዱ መንገድ ላይ ፖሊስ አስቆማቸው፣ ቼክ አረጋቸው። ለምን? የውጭ ዜጋ ናቸው። ማንም ሰው ለምን ተጠረጠርኩ ማለት አይችልም። ጠረጠረ፣ ፖሊስ አስቆማቸው፣ ቼክ አደረጋቸው። ኬዛቸውን ሲያይ ጎብኚ እንደሆኑ ምንም አይነት ችግር እንደሌለባቸው ከኮንትሮባንድ ጋር ከጦር መሳሪያ ጋር ግንኙነት እንደሌላቸው ስላወቀ በአንቀጽ 28 ፈቷቸዋል። አንቀጽ 28 ማለት በመታወቂያስ ማለት ነው። ሹፌሬን ደግሞ በአንቀጽ 42 ፈቶታል። ያ ማለት አልተከሰሰም ማለት ነው፣ ተለቋል። የኔ ደግሞ መኪናው የኔ ስለሆነ ቼክ ተደርጎ አገር ውስጥ እንዳልነበርኩ ተረጋግጦ ንብረትነቱ መመለስ አለበት ተብሎ መኪናው ወደ ድርጅቱ ተመልሶልናል ከኦሮሚያ ፖሊስ። ይሄንን ነው የማውቀው የተከበረው ፍርድ ቤት። አሁን ትናንትና ጠዋት እንደተፈጸመ አድርገው እንደ አዲስ መጥተው እንደዚህ ለምን እንዳሉ አልገባኝም። ምን እንደፈለጉ ራሱ አልገባኝም። መኪናዬ እኮ ነገ ጠዋት ናይጄሪያ ጭኖ ሊያዝ ይችላል። ያ ማለት ሰዎቹ በህገወጥ መንገድ እየተንቀሳቀሱ ነው ወይ? ነገ መጥቶ የመናዊም ሊጭን ይችላል። ምክንያቱም ቱር ነው ድርጅቱ። ቱር ድርጅት እስከሆነ ድረስ የተለያዩ ነገሮችን እስከሰራ ድረስ ይሄንን ነገር የግድ ስራው ነው፣ መጫን አለበት። ይጭናል፣ ወደፊትም ይጭናል አልኳቸው። ከዛ ዳኞቹን የክቡር ፍርድ ቤቱ መርማሪዎቹን እስቲ ስለዚህ ጉዳይ ለምንድን ነው ከ2 ዓመት ከ6 ወር በኋላ መኪና 8 ኤርትራዊ ሲያስጎበኝ ነበር ኦሮሚያ ላይ እና ህገወጦች ናቸው ለምን ሊል ቻለ? እንዴት ነው እስቲ ንገሩን አለ። ጸጥ አሉ። እሺ ስለ አትክልትና ፍራፍሬ ማውርታቸዋል፣ እስቲ ስለሱም ማስረዱን። ያ አትክልትና ፍራፍሬ ከፍለው የተወሰነ ቀሪ ብር ኖሯቸው ያልተከፈላቸው ሰዎች አሉ። ወይ አትክልቱ አልተሰጣቸውም ወይ ብሩ አልተሰጣቸውም እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብረ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላውት የተጋጨውት ችግር ያለብኝ አንድም ሰው የለም።
በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎቱን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰርሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌደራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ፣ እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሐሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው፣ ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታው። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አስከለክላቸውም እኛ በ50 ሺህ ብር ዋስ ፈተናቸዋል፣ ይፈቱ ብለው ወሰኑ። ለ7ኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። 7ኛ እንትን ሲሄድላቸው 7ኛ ይትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ ምን ጠብቀው ስልክ አለ ይላሉ ፖሊሶቹ፣ ማለት ኮማንደሮቹ። የሆነ ከላይ የሚደውልልን ሰው አለ፣ የእሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ከሆንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው፣ ከላይ የምንጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ እያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ፣ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ፣ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ፣ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች
ገንዘቡን ያስገቡ ሰዎች አለ ስክሪንሻት አለሽ? አለ ማስረጃ አለሽ? አለኝ። ሳጅን ሲሳሚ ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች። $1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርገው ሰዎች ወደኛ ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። ገባ? አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው፣ የቦረና ዘፈን የሚዘፍ ነው። እሱም 15 ሺህ ብር አስገብቷል፣ እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ። እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ፣ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትስአፕ ሳይኖረኝ ዋትስአፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራም ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም፣ ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላል የሌለኝን? ስለዚህ እራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሃል 7ኛ መፈቻ መጣልኝ። 7ኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግን ግልጽ እንዲሆን በረከት፣ እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በ7ኛው ወጣ። ስለዚህ እዛው የመጀመሪያው መፈቻ እያለ ሌላ ክስ ይመጣል። እንደዛ ነው እየተናገርሽ ያለሽው መሰለኝ። እና የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ። መፈቻ ተሰጠኝ፣ አልወጣሁም። አራዳ ቀይረው ይዘውኝ ሄዱ። አራዳ ከቀረብኩኝ በኋላ ይግባኝ አልኩኝ። እኔ ይግባኝ ስል መፈቻ ተሰጠኝ፣ አልተፈታውም፣ ይግባኝ አሉ። ከዛ በኋላ ጠቅላይ ፍርድ ቤት ይዘውኝ ሄዱ ድጋሚ። ጠቅላይ ፍርድ ቤትም አጽንቻለሁ ትፈታ አለ፣ አልፈቱኝም። ከዛ ቀጥሎ ደግሞ እንትን ሄድኩኝ ሰበር ሰሚ ችሎት። ሰበር ሰሚ ችሎትም ለማሰር በቂ አይደለም ትፈታ አለ፣ አልፈቱኝም። የዛኔ በየጊዜው ይመጣል፣ ከዛ ይመጣል ማለት ነው። ከዛ እንደገና መደበኛ ችሎት 2 ወሰዱኝ። እነሱም ፈቱኝ። በ40 ሺህ ብርና በ50 ሺህ ብር ዋስ ትውጣና በውጭ ትከራከር፣ በቃ በውጭ ይለቅ ሁሉም ነገር አሉ። 6ኛ መጣ፣ አልፈቱኝም። 7ኛ መጣ፣ የመጨረሻ ማለት ነው። መጨረሻ ላይ 3 ቀን አሳደሩኝ። መቶም የ7ኛው መጨረሻ ላይ እንዲህ አለ ባለቤቴ፣ እንዴ ማለት አልገባኝም፣ ምንድነው ይሄ ነገር? ለምንድን ነው ፍርድ ቤት ትፈታ ካለ ለምንድን ነው ማትፈቷት? ምንድነው እስቲ አስረዱኝ፣ ያላወቅኩት ነገር ካለ ስል የዛን ቀን በቃ ትውጣ ብለው ተፈረሙና ውጭ አሉኝ ማለት ነው። በ7ኛ መፈቻ 14 ጊዜ ፍርድ ቤት ቀርብ ያለው 7 መፈቻ ተሰጥቶኛል። በ7ኛው መፈቻ ነው የወጣሁት ማለት ነው። 7 ጊዜ ነው መፈቻ የተጻፈልኝ ከፍርድ ቤት። ወራንቴ ማለት ምንድነው ይሄ? መፈቻ ይጻፍ የለ ይላክ የለ ከየፍርድ ቤት 7 ጊዜ ተልኮልኛል ማለት ነው። በ7ኛው ነው የወጣሁት። ያ ማለት ጥር 22 ወጣው ማለት ነው። ጥር 22 ወጣው። ከዛ በኋላ ጤንነቴም ደና ስላልነበረ በጣም አመመኝ። ሆስፒታል እየተመላለስኩ ነበረ። ጦር ኃይሎች ሆስፒታል ነው። ጦር ኃይሎች ሆስፒታል በነገራችን ላይ ፕራይቬት ዊንግ አለ። ቀጥታ እዛ ሄጄ እየተመላለስኩኝ እያለ በአጋጣሚ እግሬ ላይ እብጠት ታየ። ከዛ እግሬን ስካን ሲያደርጉት ምን ተገኘ? ይሄ ቬን ላይ የደም መርጋት ተገኘ። ከዛ ወዲያውኑ ከባድ ነበረ በሽታው። እኔ አላውቅም፣ ደም መርጋት ከባድ መሆኑን አላውቅም። በሰውም በጓደኞቼም በዘመድም አይቼም ስለማላቅ ከባድ ነው ብዬ አላሰብኩም ነበረ። ወዲያውኑ መተኛ አለብሽ ተባልኩኝ። እዛው ጦር ኃይሎች ሆስፒታል እንድተኛ ተደረግኩኝ። ሲቲ ስካን ቼክ ሲደረግ ኦልሬዲ ሳምባይ ላይ አለ፣ ኢምቦሊዝም ሆኗል ማለት ነው። ሳምባይ ላይ ደርሷል። ከዛ በጣም ከባድ መርፌዎች ናቸው። በቀን 3 የነበረው ጠዋት 80 የሚል ማታ 80 ወስዳለው። እረፍት አድርጊ እንዳትንቀሳቀሽ ተባልኩኝ። ምክንያቱም ደም ማቅጠኛ ነው ሲሰጠኝ የነበረው እና እዛ ሕክምና ላይ ጦር ኃይሎች ሆስፒታል ወደ 18 ቀን ቆየሁኝ። በዛ ሁሉ ወደ ስራም አልተመለስኩም፣ ወደ ሶሻል ሚዲያም አልተመለስኩም። ዝም ብዬ በቃ ኑሮዬን ቀጠልኩኝ። በዛ መሃል እንግዲህ እንደምታውቀው እየኖርኩ ነው። ቤቴ መጥሪያ አልመጣልኝም፣ አልተጠየቅኩም። ቤት መጥቶ አንኳኩቶ የጠራኝ ሰው የለም።
በድንገት እንደማንኛውም ሰው በረከት ክስ ተመስርቶባታል። ኦኬ አሁን የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረብሽን እስር ነው። አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያ ነው ያለሁት ነው ያልሽው። ግን ፌደራል ፖሊስ ወንትድ ብሎ እየፈለገሽ ነውና በትክክል ምን ተከስቶ ነው ማለት አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ? መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታዬ ላይ አልተጠየቅኩም። የጠራኝ ማንም አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቼ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ሕክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። አሁን ያ ውስጤ የነበረው ይሄ እምቦ ግን አልፎ አልፎ በቀን አንድ መድኃኒት ወስዳለሁኝ እና ይሄ ደም ማቅጠኛ የሚባለውን አንድ ወስዳለሁ። ለተወሰነ ጊዜ መቀጠል አለበት ስለተባለ ማለት ነው። እና አንድ ሰው እንግዲህ በታሪካችን አሁንም በዚህም ዘመን ይሁን በቀደሙትም ዘመን ስታይ አንድ ሰው ተፈልጎ ሲጠፋ በጣም ከፍተኛ በሀገር ላይ ውድመት ሲያካሂድ ወር ዘር ማጥፋት ወይ የሆነ ከባድ ነገሮች አሉ አይደለ? ሲፈጽም ወይም ሲያደርግ ሊፈለግ ይችላል። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም? ቤት ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መች ጠየቁኝ? ማለት ምን እንደተፈለገ እኔ ልንገርህ። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ሊሆን ይችላል።
ገባ የሀብት ሊሆን ይችላል የንብረት ሊሆን ይችላል ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ ይገባኛል ይሰማኛል ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት እኔ ስጠፋ ማለት ነው ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው አዲስ ዘመን ያቻት ተብሎ ማለት ነው ቤቴ በር ላይ ይለጠፋል ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል አድራሻ ያለኝ ሰው ነኝ ቤት ያለኝ ሰው ነኝ ንብረት ያለኝ ሰው ነኝ ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው ከጀርባ እነማን አሉ እግዚአብሔር ይወቃቸው ግን በዚሁ እንዳብራራልህ ከፈለክ ምጠይቀኝ ነገር ካለ አንድ ላይ አርጌ ስለነዳጁ ላብራራ ድምጽ ካይሰማኝም ሶሪ ሚውት አርጌ ነበር እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ በምን ጉዳይ ነው እሱ ሊከስሽ የቻለው ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው በምንድን ነው ነዳጁ እስቲ ለኛ ግልጽ አድርገሽ ብትናገር እሺ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው ባለ ፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል ኮታ አላቸው እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን ዶዘር እንጠቀማለን ኤክስካቫተር እንጠቀማለን ሎደር እንጠቀማለን ትራክተር አለ ወተር ፓምፕ አለ ጄኔሬተር አለ ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው ከከተማ የወጣ ነው ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው የራቀ ነው አፋርም ብትል አሁን የለውም ወደዛ አልሄድም እንጂ ማለት ነው ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም ከሰላሙ አንፃር አፋር በርግጥ የሰላም ችግር ምንም አይነት ችግር የለም ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም ደቡብ ክልል እሄዳለሁ ኦሮሚያ ክልል ማን ነው ጋምቤላ ክልል እሄዳለሁ ምንድነው እንደማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም እንደማንኛውም ሰው ነዳጅ ፈልጋለሁ ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ ንግድና ቀጣናዊ ትስስር ነው የሚመለከተው አሉ እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ እርሻ ከሆነ የኢንቨስትመንት ላይሰንስሽን ቲን ነምበርሽን የት ክልል እንደምትሰሪ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ እሺ አልኩኝ ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ ይሄን ያህል እርሻ ታርሳለች ይሄን ያህል ትሰራለች ተብዬ ታረስ ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ በቀን 10 ሰዓት ይሰራል ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል ድፍን 400 ሊትር ናፍጣ ይጠጣል ኤክስካቫተር በሰዓት 40 ሊትር ነው ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር ሎደር እስከ 25 ሊትር በሰዓት ይጠጣል በሰዓት ነው ምነግር በቀን 10 ሰዓት ይሰራል ያ ማለት 250 ሊትር በቀን ይፈልጋል ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል ወተር ፓምፕ እንደዚሁ በየ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል በየ 72 ሰዓቱ በየ 48 ሰዓት በየ 72 ሰዓት እንደሚሰሩት ሰዓት ማለት ነው
ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር፣ አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው አንድ ዶዘር፣ አንድ ማሽን። እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው፣ ስራ ላይ ያለ ሰው ያውቃል። ጄኔሬተር፣ እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት? ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ የማውቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ፣ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ፣ ብዙ መኪና ነው ያለኝ እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። በ2018 አይደል? ምናልባት በ2017 ዓመተ ምህረት የተሰጠሽን የድጋፍ ደብዳቤ ላንብብላቸው። ምናልባት ከግብርና ሚኒስቴር አንብብላቸው። የተሰጣት ይኸውና ማህተብ የተመታ ነው እና አነበዋለሁ በመሀል ለምን ጉዳዩ እንደዛ ስለሆነ። የመዝገብ ቁጥር ይላል። የመዝገብ ቁጥር 1176 ህዝባር 86 የሚል ነገር አለ። ቀን በ12/01/18 የተጻፈ ነው። ግብርና የግብርና ሚኒስቴር ለኢትዮጵያ ነዳጅ ኢነርጂ ባለስልጣን አዲስ አበባ የሚለው ማለት ነው። እሱ ይሄ ነው አይደለ? ኦኬ። ማህተብ የተመታ ነው። ምን ይላል? ቁጥር 13 ህዝባር ኤንልና 8 ዲ 44 ህዝባር 252 ቀን በ4/11/2017 የተጻፈ ነው ይላል። ለኢትዮጵያ ነዳጅ እና ኢነርጂ ባለስልጣን አዲስ አበባ ጉዳዩ የድጋፍ ደብዳቤ ስለመስጠት በረከት ወርቁ አደራ ፋርም እና አግሮ ኢንዱስትሪ ኢንቨስትመንት ኦሮሚያ በአፋርና ደቡብ ኢትዮጵያ ክልሎች 2840 ሄክታር መሬት ላይ አትክልት ፍራፍሬና ሰብል በማምረት ስራ ላይ በመሰማራት ለሀገር ውስጥና ለውጭ ገበያ ምርት ለሚያቀርቡ ላኪዎች እያቀረበና ለበርካታ ዜጎች የስራ ዕድል እየፈጠሩ ሀገራዊ ግዴታቸውንም እየተወጡ ያሉ ባለሀብት ሲሆን በማምረት ሂደት የነዳጅ እጥረት እየገጠማቸው መሆኑን በቁጥር 064 ህዝባር 16 በቀን 03/11/2017 ዓ.ም በተጻፈ ደብዳቤ ጠቅሰው ለማህበሩ እያካሄዱ ያለውን የልማት ተሳትፎ መስሪያ ቤታችንን የድጋፍ ደብዳቤ እንዲጻፍላቸው ጠይቀዋል። በመሆኑም ባለሀብቷ ለዘመናዊ የግብርና ቴክኖሎጂ በመጠቀም ሰፊ በማምረት ለሀገር ውስጥና ለውጭ ገበያ ለሚልኩ ላኪዎች የአትክልትና የፍራፍሬ ምርት ከማሳ በጥራት በአይነት በመጠን በከፍተኛ ደረጃ ለገበያ በማቅረብ የዋጋ የማረጋጋት ባሻገር ለአካባቢው አርሶ አደር በኢንቨስትመንት ለተሰማሩ ባለሀብቶች ሞዴል በመሆን ያላቸውን የእውቀትና ልምድ በማካፈል እጅግ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ስለሆነም ባለሀብቷ የሚያጋጥማቸውን የነዳጅ እጥረት ቢፈታላቸው ለዘርፉ መሻሻል ከፍተኛ አስተዋጽኦ እንደሚያበረክቱ የታመነበት በመሆኑ በእናንተ በኩል አስፈላጊውን የድጋፍና ትብብር እንዳይለያቸው እየጠየቅን ይህንን የድጋፍ ደብዳቤ የጻፍንላቸው መሆኑን እንገልጻለን ይልና ከሰላምታ ጋር ሶፊያ ካሳ ዶክተር የኢንቨስትመንት ዘርፍ ሚኒስትር ዴታ ነው የሚለው። ማዕተብ አለው። ማዕተቡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ግብርና ሚኒስቴር ይላል። ከፊርማ ጋር ተቀምጧል ማለት ነው። ኦኬ። ይሄ ድጋፍ ደብዳቤ ተጽፎልኝ ይዤ ቀርቤ ተፈቀደልኝ። ሄጅና ከኖክ ጋር ውል ፈጽሚ ተባልኩኝ። እሺ አልኩና ሄጄ ኖክ ውል ገባው። ውሉም አለ አንተ ጋር ውል ተፈራረምን ከኖክ ጋር
ገንዘብ ቅድሚያ ነው የምከፍለው። አንዳንድ ሰው በዱቤ ይወስዳል፣ አንዳንድ ሰው በጋራንቲ ከባንክ ጋራንቲ አምጥቶ ይወስዳል። እኔ ግን በካሽ ነው ምገዛቸው። ዘይትም ገዛለው፣ ግሪስ ዘይት ገዛለው፣ ግሪስ ገዛለው እና ናፍጣም ወስዳለው ከነሱ ማለት ነው። ከዛ ምን ተፈጠረ? በ2018 ከገባ በኋላ ማለት የወሰርኩት ነዳጅ እንግዲህ 400 ምናምን ሺህ ሊትር ናፍጣ ወስዳለች ነው የሚለው። እኔ አልወሰርኩም እሱን ነዳጅ። ገባ? እንዴት ነው አልወሰርኩም የምለው? መጀመሪያ ጫንኩኝ አስቀምጬ ነው ስጠቀም የነበረው። ከዛ በኋላ መጡና ነዳጅና ኤነርጂ ባለስልጣን ለምንድን ነው በሮቶ የምታስቀምጪው? ብክነት አለው። ስለዛ የራስሽን ማጠራቀሚያ መገንባት አለብሽ፣ ግዴታ ነው ገንቢ አሉኝ። ባለሙያዎች መጡና ሲሉኝ እሺ እገነባለሁ። እስክገነባ ግን እንድከራይ ይፈቀድልኝ። ተከራይቻለሁ ማዲያ። ግልጽ እንዲሆንልህ ኢትዮጵያ ውስጥ በአጠቃላይ ፍቃድ ያላቸው 1980 ማዲያዎች አሉ ኢትዮጵያ ውስጥ። ከ1980 ማዲያዎች ውስጥ 300 ክራይ ናቸው። 300ዎቹን ተከራይተው ነው የሚሰሩባቸው ሰዎች። መከራየት መብት ነው። 300 የክራይ ማዲያዎች አሉ ማለት ነው። ቀጥታ ተጠቃሚዎች እንደኔ ኢንቨስተር የሆኑ 820 ኢንቨስተሮች አሉ ማለት ነው። እንደገና ደግሞ ካምፓኒዎች እንደነ ኖክ እንደነ ቶታል አይነቶች ደግሞ ከ200 በላይ አሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ አሉ የሚያቀርቡ። ከዛ በኋላ ያንን እንደነገርኩ ውል ተፈራርም ያለው አስቀምጬ ለተለያየ እርሻ ነው የምጠቀመው፣ ማሽን ነው የምጠቀመው። በዛም መሃል 2018 ገባ። ከዛ ይሄ ነገር እጥረትም እየተከሰተ ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100 ሺህ ሊትር በ2018 በዘንድሮ ምርት ዘመን ማለት ነው በወር ይፈቀድላት የተባለው 100 ሺህ ሊትር ይፈቀድላት ተባለ። እሺ አልኩኝ። 100 ሺህ ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማዲያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ያልታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው፣ ዶክተር ደስታው ናቸው። አሁንም ቢሮአቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲሰጣት እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም፣ ቢሮ ውስጥ ነው ያለው። ከዛ በኋላ እሱም ከታሰሩት መካከል ከከሰቱት መካከል አይደለም። የኔን ነዳጅ 2018 ላይ የፈረሙ ሰዎች የፈቀዱልኝ ሰዎች ማለት ነው የታሰረ ሰው የለም፣ አልታሰሩም። ቢሮ ውስጥ ናቸው ያሉት በዚህ ሰዓትም ማለት ነው። ቢሮ ላይ ስራ ላይ ናቸው ያሉት እነዚህ ሰዎች። ከዛ ፈረሙልኝ። ያ ማለት ጥቅምት ውስጥ ነው። ደብዳቤውን ከፈለግ ማውጣት ትችላለህ። የቅድም ልታነበው ያልከው ደብዳቤ ነው፣ አንብብ። ማዲያ ተከራይቻለሁ ይፈቀድልኝ የራሴን ገንብቼ እስክጨርስ ብዬ ጠየቅኩት። ያ ማለት ዛሀበሻ እሱን ደብዳቤ አቅርቦታል። በነገራችን ላይ በረከት ሳይኖራ ይኸውልህ አንድ ሰው በህጋዊነት ሄዶ ደብዳቤ ጽፎ አንድን መስሪያ ቤት ይጠይቃል። ለምሳሌ ማዲያ ተከራይቻለሁ ብቃት ማረጋገጫ ያለው ማዲያ ስለተከራየው ይፈቀድልኝ ብዬ ስጠይቅ ያ መስሪያ ቤት ወይም ዋና ዳይሬክተሩ አንፈቅድም፣ አሰራራችን አይፈቅድም ማለት የማን ፋንታ ነው? ካልፈቀደ አሰራራቸው ስለሚፈቅድ ነው የፈቀዱልኝ አይደል? አሰራራቸው ስለፈቀደ ስለሚቻል ፈቀዱልኝ። እኚህ ሰው ኃላፊ ናቸው፣ ዳይሬክተር ናቸው። ባይቻል ኖሮ አሰራሩ ባይፈቅድ ኖሮ አይ መከራየት አትችም፣ መገንባትሽ ግዴታ ነው፣ በተቻለሽ መጠን አፋጥነሽ ገንብተሽ ስጨርሺ እናራግፍልሻለን ማለት ይችሉ ነበር። ግን ይቻላል፣ ይፈቀድላት፣ ብቃት ማረጋገጫው ይታይ ተባለ። ብቃት ማረጋገጫው የማዲያው ታየ፣ ማቅረብ እንደሚችል የነዳጅ ብክነት እንደማያስከትል ተረጋገጠ፣ በባለሙያ ተፈቀደልኝ፣ ተፈረመልኝ ማለት ነው። ከዛ 25 ሚሊዮን ብር ከፈልኩኝ ለኖክ በሁለት ጊዜ
25 ሚሊዮን ብር ለኖክ ከፈልኩኝ ነዳጁን እንዲያመጡልኝ ማለት ነው። ለምን በአንዴ ከጅቡቲ ነው የሚገዛው ገዝተው አምጥተው እንዲያራግፉልኝና እኔ ደግሞ ለማሽኖቹ እንድጠቀም ብዬ 25 ሚሊዮን ብር ከፈልኩ። ያ ጥቅምት ነው። ከዛ ነዳጁን ኦርደር አደረኩኝ። በአንዴ ኦርደር የምታረገው 50,000 ሊትር ነው። 50,000 ሊትር እያረክ ነው ኦርደር የምታረገው። በ2018 ጥቅምት ወር ነው ይሄንን ኦርደር ያደረኩት። ክፍያውንም የከፈልኩት በ2018 ጥቅምት ወር ነው። ከዛ በዛ መሃል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሰዋል፣ እንዲህ ነው ይሉኛል። እሺ አልኩኝና ሰማሁኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለው። 90 ከተፈቀደልኝ 100,000 ሊትር 50,000 ሊትር ድፍን የሚጭን ቦቴ የለም። 47,000 45,000 እስከ 48,000 አሁን አዲስ የመጡት ቦቴዎች እስከ 49,000 ድረስ የሚጭኑ ቦቴዎች አሉ። እና ይሄ ቦቴ ደረሰ። ሁለት ናቸው ተከታትለው ወጡና ሄደው አራገፉ። ዲስፓቹ እንደሚያሳየው 93,851 ሊትር ናፍጣ ተራገፈ። ለኔ ለእርሻዬ ማለት ነው። ከዛ ቤተሰቦቼ ምን አሉ? ይሄ ናፍጣ መነካት የለበትም፣ ስራውም ይቁም። 8 ማሽን አለ ግቢ ውስጥ ማለት ነው እየሰራ ያለ 8 ማሽን ቆሟል። ዶዘር አለ፣ ሎደር አለ፣ ኤክስካቫተር አለ። የሚገርም ዶዘሩና ኤክስካቫተሩ ክራይ ነው። ሎደሩና ትራክተሩ ነው የኔ በክራይ ነው የገቡት ማሽኖቹ። ኤክስካቫተር በሰዓት 4,000 ብር ይከፈለዋል። ዶዘር በሰዓት 4,000 ብር ይከፈለዋል። ሎደሩና ትራክተሮቹ የቀሩት ማሽኖች የራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ። ሙሉ ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰርኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰርኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰርኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ። ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው።
ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ፣ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1,000 10,000 100,000 ሲባል ትልቅ ይመስላል። ትልልቅ የቪዲዮቲ ማሽኖችን ታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው። በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው። ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናል በረከት ታዋቂ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ፣ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች ገባ። እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው። ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ ገባ። ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል።
ይሄ ሰውዬ ወንትር ተብሎ ተለጥፎ አይተው ታውቃለህ? ተፈላጊ ተብሎ ተለጥፏል እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የትም የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ነገር ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስዶ ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ስሜ ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ። እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ። እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ። እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌዴራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግርህ ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ እስከዛ ቅድም ስትናገሪ እንደገናም ደግሞ አንድ ደብዳቤ እጄ ላይ አለ። ምናልባት አይ ቲንክ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል።
ስለዚህ ጉዳይ እንድትነግሪኝ እንፈልጋለን። ለህዝቡ አነብና ደብዳቤው መጀመሪያ ህጋዊ ስለመሆኑ የቤኒሻንጉል ነው የጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኙሃ ብሔራዊ ዞን የሚልና ማዕተብ ያለው የኢትዮጵያ ባንዲራና የክልል ባንዲራ ያለበት ህጋዊ ስለመሆኑ እንትን አደርጋለሁ። ከዛ ለአንብበው ምንድነው የሚለው? በጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኙሃ ብሔር ዞን የዲማ ወረዳ መስተዳድር ጽህፈት ቤት ይላል። ቁጥር ዴኤስ ምናምንና 70/018 ይላል። ቀን በ14/01/2018 ይላል። ጋምቤላ ይልና ጉዳዩ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው በዲማ ወረዳ አቻና ቀበሌ ከተለያዩ ማህበራትና አርሶ አደሮች ጋር በኮንትራት ሲያለሙ የቆዩ እና በዚህ ወረዳ አቻና ቀበሌ የራሳቸው 400 ሄክታር የእርሻ ኢንቨስትመንት ስራ ላይ የተሰማሩ ወይዘሮ በረከት ወርቁ አይደራ የእርሻ ኢንቨስትመንት በረከት ገበሬዋ ለስራቸው ይረዳ ዘንድ ከጅቡቲ መሆነ ከመሃል ሀገር ያስመጧቸው ጭነት ነዳጅ ጨምሮ በደቡብ ምዕራብ ክልል ሚዛን አማን ከተማ በቀረጥና የኮቴ ከፍተኛ ክፍያ እየተጠየቁ መኪኖቹና ሹፌሮቹ ያለአግባብ ለቀናት ታስረው በመቆየታቸው ስራቸውን ለመስራት እጅጉን እንደተቸገሩና የሚያመጡትን መኪኖች ትክክለኛ መዳረሻ መሰማራታቸውን ይዘው እየተጓዙ ቢሆንም መዳረሻቸው ሳይደርሱ መንገድ ላይ ለቀናት እያቆሙ ስለሆነ የተያዘው የነዳጅ ሰሌዳ ቁጥር 87 23 26 63 97 የሆነ መኪና ያለ አግባብ ሚዛን አማን ከተማ ላይ ስለቆመ እንደሚታወቀው አርሶ አደሯ በእርሻ ስራዋ ከፍተኛ ውጤት ያስመዘገበችና ኑሮ ውድነት ላይ ከፍተኛ አስተዋጽኦ ያደረገች መሆኑን በወረዳችን ውጤታማ ስራ እየሰራች መሆኑን ከግምት ውስጥ በማስገባት የተያዘው የነዳጅ ቦቲ ወደ ትክክለኛው መዳረሻ እንዲመጣ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲሰጣቸው በአክብሮት እንጠይቃለን ይልና የጋምቤላ ህዝባዊ ክልላዊ ብሔራዊ መንግስት ፖሊስ ኮሚሽን ይላል። ግልባጭ የተላከላቸው ለጋምቤላ ህዝብ መንግስት ኢንቨስትመንት ኮሚሽን ይላል። ለጋምቤላ ህዝባዊ ክልላዊ መንግስት ዲያስፖራ ማስተባበሪያ ጽህፈት ቤት ይላል። ለወይዘሮ በረከት ወርቁ አይደራ ዲማ ይልና ውጁሉ አጉዋ የዲማ ወረዳ ዋና አስተዳዳሪ ይላል እና እዚህ ጋር ነዳጁ እንደተያዘ ይናገራል። ቅድም ያነሳሽው ሐሳብ ደግሞ አንቺ እስር ቤት እያለሽ ነዳጁ ተጭኖ ወደ ዲማ ወደ ጋምቤላ እንደሄደ ገልጸሽልን ነበር። እዛ እያለሽ አንቺ 25 ሚሊዮን ብር ከፍዬ ነው ነዳጁን የገዛሁት ከኖት ጋር የተፈራረምኩት አለ እና እስር ቤት እያለው ነዳጁ ወጪ ተደርጎ በራሴ ብር የገዛሁት 25 ሚሊዮን ብር ነዳጁ ወጪ አድርገውት ሸጠውታል። ከተሸጠ በኋላም ደግሞ የተሸጠውን ነዳጅ ለፌደራል ፖሊስ ክስ መስርቻለሁ እንዲጠየቅልኝ ብያለሁ። ጥያቄን አቅርቤያለሁ። ጥያቄ ላይ እያለ መልሰው እነሱ ነዳጅ እንደ 8 ሚሊዮን ብር ኪሳራ እንዳደረስኩ አድርገው ነው የከሰሱኝ። ስለዚህ እኔ ያወጣሁት ወጪ 25 ሚሊዮን ብር ነው እና እዚህ ጋር አሁን ነዳጁ እንደተያዘና እንዲለቀቅ ጥያቄ ማን የያዘው አካል እዚህ ጋር ማን ነው የያዘው መጀመሪያ ነዳጁን? ስለዚህ እዛ ከተራገፈ በኋላ ደግሞ ወጪ ያደረገው ማን ነው? ከዛስ ፌደራል ፖሊስ ምን መልስ ሰጠ? ለሱስ ማመልከቻ ያስገባሽበት ቀንና ሰዓት ደብዳቤዎች አሉሽ? ለህዝቡ ፍርድ ቤት ይሄን ነገር ጥያቄ ሲቀርብ በፍርድ ቤት ቆመሽ የፍርድሽ ቀን ወይ የቀጠሮ ቀን እነዚህ ነገሮች በትክክለኛነቱን ለማረጋገጥ ያስችልሻል ወይ? አለሽ ወይ ሰነዶቹ? የፌደራል ፖሊስስ ይሄ ክስ እጁ ላይ ያለ ታዲያ ለምን አንቺን ወንትድ ብሎ ሊያወጣ ፈለገ? ምንድን ነው ጉዳዩ ብለሽ ታስቢያለሽ አንቺ? አሁንም እንደምነግርህ ምን እንደተፈለገ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ፣ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹ ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው
እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቃለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ እና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100,000 ሊትር ነው። ቦቴዎቹ 100,000 ሊትር ስለማይችሉ 93851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን አላዘዝኩም ነዳጅ። ለምን? እስር ቤትም ስለነበርኩኝ ከተፈታውኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬን መልሱልኝ ያልኳቸው። አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬን መልሱልኝ ያልኳቸው። ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው የእያንዳንዱን በህጋዊ መንገድ እንደተጻፈልኝ፣ ምርት በህጋዊ መንገድ እያመረትኩ እንደሆነ፣ ያለ አግባብ እንደተወሰደብኝ፣ ግለሰቦች እንደተጠቀሙ፣ 38 ሚሊዮን መሸጡን፣ ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ፣ ነዳጁን በፍጹም እኔ እንዳልተረከብኩኝና እኔ እስር ቤትን እያለው ነዳጁ እንደተሸጠ አመለከትኩ ማለት ነው። እንግዲህ ያንን አመልክቼ ምንም አይነት መልስ ሳይሰጠኝ ሰነዱን አሟልቻ አቅርቤ እንደዚህም ነው እንደዛም ነው ሳይባል ማለት ነው እኔ ቀጥታ ሶሻል ሚዲያ ላይ ተከሳሽ ሆኜ የቀረብኩ ማለት ነው። ይሄው ነው። ምንም የደረሰሽ መጥሪያ የለም። ስለዚህ አንቺ እንዳንቺ ግምት ወይ ደግሞ ሶሻል ሚዲያ ላይ እንዳየነው ህዝቡም እንዳየው ለአንቺ ምንም መጥሪያ ሳይደርስ ወይ ደግሞ የክስ ደብዳቤ ሳይደርስ ጠፍታለች በሚል ነው ወንትድ ብሎ ያወጣሽ ማለት ነው። ምን መሰለህ ነግሬያለሁ እኮ ትልቅ በ1.5 ቢሊዮን ብር የተከሰሰ የፊንቴኩ ሰውዬ ከተከሰሰ ድፍን 2 ወሩ ነው። እስካሁን ፖሊስ ወንትድ አላለውም። ፍርድ ቤት ቀርቦ አቅም ከሀገር ውጭ ነው ያለው። እሱም ወንትድ አላለውም። እኔ በረከት በ29 ክስ ተመሰረተብሽ ተባልኩኝ። መቼ? ከ2 ቀን በፊት ማለት ነው። ክስ ተመሰረተብሽ ተባልኩኝ፣ ከትላንት ወዲያ ማለት ነው። ዛሬ ደግሞ ማነው ትላንትና ደግሞ ወንትድ ተባልኩኝ። አስብ፣ በ29 ክስ ተመስርቶብኝ በ30 ወንትድ እንዴት እባላለሁ? ማለት መጥሪያ አልሰጡኝም፣ አልፈለጉኝም፣ ሴት ያልመጡም፣ የጠየቁኝ ነገር የለም። ጦር ኃይሎች ሆስፒታል ሄጄ ሕክምና እያረኩ ነው። የተለያየ ፋርማሲ ሄጄ እረፍት ላይ ነኝ ያለሁት፣ ስራ ላይ አይደለሁም ያለሁት። በዚህ አይነት ሁኔታ ላይ እያለሁ በድንገት ማለት ነው ወንትድ ማለት እራሱ ህጉ ይፈቅዳል ወይ? እኔ ጥያቄ ማለት ነው እራሱ ህጉ ራሱ ይፈቅዳል ወይ? አንድ ሰው ተጠርጣሪ ተባለ። ተጠርጣሪ ነኝ እኔ እኮ ወንጀለኛ አይደለሁም። ወንጀል ተራች አላለም። አንድ ሰው ፖሊስ ተነስቶ ወንጀለኛ ማለት አይችልም። ህገ መንግስቱም አይፈቅድለትም ፖሊስ ወንጀለኛ ሰውን እንዲል ማለት ነው። ወንጀለኛ ብሎ ሰውን የመፈረጅ ስልጣን ያለው ብቸኛ ፍርድ ቤት ነው። አንድ ሰው ፍርድ ቤት ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለኩ ልሁን አላልኩም። ያደረኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለኔ እንዳልታሰር ዋስትና ይሁነኝም አብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው። እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሰው መሸጣቸውን እራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬልሃለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልልህ ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው
የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ የማንን ምን ነክቼ ምን አድርጌ? ገባክ? ሌላውን ተው። እኔ ልንገርክ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነጎዳ ሪከርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት። ወረዳ እኛ ጋር ቀበሌ እንደማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ። ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲቲ ፍሪ መኪና የለውም። አንድም ቀን ዲቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲቲ ፍሪ አላስገባውም። መኪና ዲቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበች። ዲቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ። መኪና እኔ ዲቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል፣ አምጥቼ አላውቅም። ፈርኒቸር ይፈቀድልኛል፣ ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ እሱ ነው የኔ አላማ። ተው ሌላውን። የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። ምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል። እንደማንኛውም ሴት ኢንቨስተር እንደማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው። በጣም ሰፊ ባንክ ነው። በጣም መልካም ባንክ ነው። ማሽነሪ ገዝቶ ስራሽን አስፋፊ፣ ስሪ፣ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄዶ ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታደርጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው። እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍያለሁ። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከሲንቄ ባንክ ብድር ሲንቄ ባንክ አለብሽ። 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ። ለምን? ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ሲንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን
50 ሚሊዮን ስንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደ ማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው። በመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው። ገባ? ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላውቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ። ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ ነው። መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው። ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ። ስለዚህ ከፌደራል ነው የምወስደው ካልኩኝ ከፌደራል ይወስዳለሁ ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ። ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል። እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶ ማቅ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌደራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል። 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር፣ ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር
እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መጥተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካሁትን ያላየሁትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌደራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድን ነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? ይሄ አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌደራል ፖሊስስ ከምን ተነስቶ ነው አንቺን በዚህ እድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችላለሽ። እስቲ ይህንን አብራሪልን። አመሰግናለሁ። የፖለቲካ ኬዝ ይኑረው አይኑረው ምን አውቃለሁ እኔ። ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌደራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌደራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌደራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው፣ በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች፣ ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ፣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም ሰው፣ እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸውን ነው እንደምታወራው አሉት።
ያልሰማውን ነው እንደምትናገረው? እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒ ታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። እስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አወራለሁ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ የተቀመጠው ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግር ያለው ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑ ልክልሃለሁ እሱንም ማለት ነው። ወደ አሁን አላደረኩም ካለ ወደ አሁንታ አካውንት ነው የገባው 5000 ብሩ። 5000 ስሊፑ ልክልሃለሁ። ኦኬ ምናልባት ማስ ጃም እያደረጉት ነው። ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አድርጉትና እንትን እያደረገ ነው። ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑ ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ይሄው አሁኑ ነው። አንዴ ቆይ። ኦኬ ይሄንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይሄንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ግን ካላችሁም አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው። 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግር እና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። መጣልሽ። ዋትስአፕ ላይ ግባ። 5000 ብር የተላከው ነው ደረሰኝ ከነቀኑ ከነምኑ ነው የኢትዮጵያ ንግድ። ኦኬ ሌላ ደግሞ $1000 ለህዝቡ አሳያለሁ። ኦኬ ይሄውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድን ነው የሚለው? እንትኑ ቤዥ ያለ ስለሆነ ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ነው ስሙ። እሱ ትክክለኛ ስሙ ገዛኸኝ ተሬሳ ነው። ሌላ ምንትን የምትፈልግ ከሆነ መስመር ላይ ኦኬ ሁላችሁም ይሄንን አርጉት። አሁን ሪፖርት እየሆነ ነው እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አርጉትና ካስወጣን በዚህ እንገባለን ተመልሰን። የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላርግላችሁ አይደል? ይሄው የኔ ስለመሆኑ ይሄ ነው። ሁላችሁም አርጉታ። ኦኬ
ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ ፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል። ነው የመጣው ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም ደግመዋለሁ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ፣ አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ፣ ክሊኒክ ገንብቻለሁ፣ ብዙ ወገኖቼን ደግፋለሁኝ፣ በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው፣ የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን፣ የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይልቅ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ እሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባህ? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ፣ ለኢትዮጵያውያን ሴቶች ተስፋ ነኝ። ገባህ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባህ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባህ አይደለ? ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን፣ እግዚአብሔር ይመስገን። ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው። ፍላጎት ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለች መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናትሽ ጋር ከእናቴ ለእናቴ እኔ ነው የምቀርባት ከእናንተ በላይ ለእኔ ነው እናትነቷ። በአንድ ወቅት ተጋጨን፣ እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዛ ብዙም አትናደዱ፣ ሰላም ነን፣ እግዚአብሔር ይመስገን። ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ ሰነድ ሊያውቅ፣ ይኸው ዛሬ መጥቻለሁ ቀጥሬሃለሁ አወንታ መጥተህ መግለጽ ነበረብህ። መጥተህ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮነሬል ነኝ ትላለህ። ምንም አይደለህም።
በቃ አልተማርክም ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶላል፣ በቃ የተከፈተልህን ብላ፣ በቃ ተፈቅዶላል። ችግር የለም። የኢትዮጵያ ህዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ህዝብ ይሰጣል፣ ይረዳል። ታውቃለህ፣ የኢትዮጵያ ህዝብ ከጉለቱ ነው ለህዝብ የሚረዳው። እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሳይ። እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለሁት በነጭ ላቤ በልፋቴ አፍሪካ ሀገር፣ አውሮፓ፣ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈት አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኤንድ የሆነ የሴኩሪቲ እውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ፣ እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ፣ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ፣ ከየት የመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዛ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በእኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ፣ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በእኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡ። ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰርኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማሩ ሰዎችን መንግስት እራሱ ያጥራው። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ። እውነታችን ይወጣል ብዬ ተስፋ አደርጋለሁ። የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ። ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው። እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው፣ ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ። ይሄ ነው ተስፋዬ፣ ሌላ ነገር አልልም። ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ። እውነቴን ነው። ሌላ እምነት ሌላ እግዚአብሔርን የምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው? እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። ይሄው ነው። እግዚአብሔርን ማምን ሰው ነኝ። በእግዚአብሔር ላይ እሱ ጥሩ ነው። የእምነት ሰው መሆንና ለእግዚአብሔር መስጠት የተፈጥሮም ግዴታ ነው፣ ባህላችንም ነው። ሀገራችንም በብዛት ሰፊ ህዝብ እግዚአብሔርን ያምናል። ሁላችንም እግዚአብሔርን ያምናል። ነገር ግን አንድ ያልገባኝ ጥያቄ አለ። በአንድ ወቅት ማንሳት ስላለብኝ ነው። የተከበሩት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50,000 ዩሮ ባለሳሳት ዜና ላይ የሰማሁት ነው። የመጽሐፍ ግዢ እንዳካሄድሽ ያሳያል። ሁለተኛ ከተለያዩ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በስራ ጉዳይ ይገናኙ። ሶሻል ሚዲያ ላይ ብዙ ፎቶዎች አንዳንድ ግለሰቦች
ከባለስልጣን ጋር የተነሳሽውን ፎቶ እያደረጉ ታስፈራራለች፣ በገንዘቧ ታስፈራራናለች የሚል እድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያዋ ኢትዮጵያ ትመስኛለች 50,000 ዩሮ ስታደርጊ እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አዎንታ በርሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ እሱን ጥያቄ መጠየቅ ያለብን ራሱ የከሰሰኝን አካል ነው። ኦኬ ነው እዚሁ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃቸው። መጽሐፉ ክቡር ጠቅላይ ሚኒስቴራችን መጽሐፉን ለምን ሸጡ፣ እንዴት ተሸጠ፣ አላማው ምንድነው ካልከኝ ላስረዳ እችላለሁ። ኦኬ ገብቷል አይደለ? አዎ መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ በል ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው፣ የእሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ፣ አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የእሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረም። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስቴራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሳለሁ። አዎ። ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ላነሳ የፈለግኩት። እና እንግዲህ ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ስታከፋፊ ነበር ገበያውን ለማለት። እነዛ ስቶሮች አሁንም እየሰሩ ነው። 17ቱም ስቶሮች እየሰሩ ነው አሁን። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ምን መሰለህ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ
ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉት ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቅኝ እኔ አላውቅም ነው የምልህ። ግን እርግጠኛ ሆኜ ልንገርህ ጠቅላይ ሚኒስቴራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ፣ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እኔ እርሻ ውስጥ ፎቶ መነሳት ሌላን ሰው ማስፈራራ ሊሆን የሚችለው ለምንድን ነው? ማለት ምን ይሁን ነው ማስፈራራቱ? ማለት እንዴት ነው ማስፈራራበት? ሶሻል ሚዲያ ላይ ለሚናገሩት እንደዛ ብለው ለሚናገሩት መልስ እንዲሆን ነው። ገባ የሀገር መሪ ናቸው። ሀገር በመሪ ትመሰላለች። የፈለገ ነገር ቢመጣ እኔ ለምሳሌ ማለት ነው ቅሬታዬ እሳቸው ላይ ላቀርብ ይችል ይሆናል። እንዲህ ለምን አደረጉ፣ እንደዚህ ቦታ ላይ መጥፎ ነገር አድርጓል